የህዝብ ተወካዮች ምክር ቤት የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅን መርምሮ አጸደቀ። ከኢንዱስትሪዎች የሚለቀቀው ፍሳሽ ለወንዝ ዳርቻ የብክለት መንስኤ እየሆነ የመጣ በመሆኑ ይህን ለመከላከልና ለመቆጣጠር ታስቦ የተዘጋጀ አዋጅ መሆኑም ተገልጿል። የውሃ አካል ወንዝ ዳርቻን፣ ሐይቅ፣ ግድብ፣ ውሃ አዘል መሬት ምንጭና የከርሰ ምድር ውሃ አያያዝና አጠቃቀምን የሚደነግግ ረቂቅ አዋጅ ስለመሆኑም ተሰምቷል። የምክር ቤቱ አባላቱም ረቂቅ አዋጁ ሀገራዊ አረንጓዴ አሻራ ልማትን ለማፋጠንና የወንዝ ዳር አትክልትና ፍራፍሬ ምርታማነትን ለማሳደግ የሚያግዝ መሆኑን ገልጸዋል። ምክር ቤቱም የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ አዋጅን አዋጅ ቁጥር 1382/2017 አድርጎ በሙሉ ድምፅ አጽድቋል። የአፋርና ሶማሌ ክልል ባለድርሻዎችን ተሳታፊ የሚያደርግ የህዝብ ለህዝብ ምክክር እየተካሄደ መሆኑን ሰላም ሚኒስቴር አስታወቀ። በክልሎቹ አዋሳኝ አካባቢዎች ተፈጥሮ የነበረውን ግጭት ለመፍታትና ዘላቂ ሰላምን ለማስፈን ህዝባዊ የውይይት መድረኮች ሲካሄዱ መቆየታቸውን የገለጸው ሚኒስቴሩ የአሁኑ ምክክርም ግጭቶችን በዘላቂነት ለመፍታት ያለመ መሆኑን ገልጿል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሰላምና የልማት ፎረም አባላት እንዲሁም የክልሎቹ የሰላምና ጸጥታ አመራሮች ለ2 ቀናት በሚደረገው ምክክር ላይ እየተሳተፉ መሆናቸውም ተሰምቷል። በአዲስ አበባ ከተማ አዲስ ሰማይ ጠቀስ ህንፃ ሊገነባ መሆኑ ታወቀ። ህንፃው 66 ወለል ያለው እንደሆነም ተነግሯል። ህንፃውን የሚያስገነባው የኢትዮጵያ ኤሌክትሪክ ኃይል ሲሆን የግንባታው ዓለም አቀፍ ጨረታ እንደወጣለትም ነው የተሰማው። በሜክሲኮ አካባቢ የሚገነባው ይኸው ህንፃ በ20792 ካሬ ሜትር ቦታ ላይ የሚያርፍ ነው ተብሏል። ዘመናዊ ነው የተባለለት ህንፃ 345.5 ሜትር ከፍታ ይኖረዋልም ተብሏል። የኢትዮጵያ ኤሌክትሪክ ኃይል የሚያስገነባው ህንፃ በምን ያክል ዋጋ ሊገነባ እንደሚችል የወጣ የተቆረጠ ተመን አለመኖሩም ነው የተሰማው። ይሁን እንጂ ተቋሙ የግንባታውን ወጪ በተለያዩ የፋይናንስ አማራጮች ለመሸፈን አማራጮችን እየተመለከተ እንደሆነ አመላክቷል። ተቋሙ 367 ቢሊዮን ብር ዕዳ ያለበት ሲሆን ከአበዳሪ ተቋማት ቀደም ሲል በአነስተኛ የውጭ ምንዛሬ ተመን የወሰደውን ብድር ለመክፈል እንዳልተቻለው ሲገልጽ መቆየቱ የሚታወስ ነው። የአፍሪካ ህብረትና የአውሮፓ ህብረት በደህንነትና በጋራ ልማት ላይ አብረው ለመስራት ተስማሙ። የሁለቱ አህጉሮች የውጭ ጉዳይ ሚኒስትሮች በቀጠናው ሰላም ላይም በትብብር ለመስራት ስምምነት ላይ ደርሰዋል። የውጭ ጉዳይ ሚኒስትሮቹ ከቁርጠኝነት ባለፈ ወደ ተግባር የወረደ ስራ እንደሚሰሩም ተመላክቷል። የአህጉሩ የውጭ ጉዳይ ሚኒስትሮች የተባበሩት መንግስታትና በስሩ ያሉ አደረጃጀቶች አካታችና ውጤታማ እንዲሆኑ እንደሚሰሩም ተስማምተዋል። የአውሮፓ ህብረት ውጭ ጉዳይ ኃላፊ ኡርሱላ ቮንደር አፍሪካውያን በሩሲያ ሐሰተኛ መረጃ ጫና ውስጥ መግባት የለባቸውም ሲሉም አሳስበዋል። የአሜሪካና የፊሊፒንስ የድንበር ጠባቂዎች የመጀመሪያ ነው የተባለለትን የጋራ ወታደራዊ ልምምድ አደረጉ። የድንበር ጠባቂዎች ወታደራዊ ልምምድ የሀገራቱን የባህር ኃይል ትብብር የሚያጠናክረው እንደሆነ ነው የተነገረው። የፊሊፒንስ ጦር እንዳለው የሁለቱን ሀገራት ወታደራዊ ልምምድ ፊሊፒንስ ባህሮቿን ለመጠበቅና በቀጠናው ያላትን ብሔራዊ ጥቅም ለማረጋገጥ ቁርጠኛ እንደሆነች አመላካች ነው። አሜሪካና ፊሊፒንስ ወታደራዊ ልምምድ ያደረጉት ቻይና በተደጋጋሚ የራሷ እንደሆነ በምትናገርበት በደቡብ ቻይና ባህር ነው። ፊሊፒንስ በኤስያ ፓሲፊክ የአሜሪካ ቀደምት ወታደራዊ አጋር እንደሆነች ሲገለጽ፣ ዋሽንግተን በፊሊፒንስ ወታደራዊ ማዘዣ ያላት እንደሆነችም ነው የአናዶሉ ዘገባ ያመላከተው።